ትራቤት መዳም ቤት ያላችሁ እህቶቼ አሰሪዎቻችሁ ወይ መዳሞቻችሁ እንደዛ አይነት ስለ ሀገራችሁ ምን አለ ምን የለም የሚለው ነገር ሲጠይቋችሁ እንደዛ አትመልሱ። አዋረደችን እኮ ስሙ ቪዲዮ تطوير مش كتير مثل بيروت ولا أقل؟ مثل بيروت أوكي. عندكم بندورة؟ إيه أكيد أوكي. خيار؟ لا أبدا ولا خيار ولا مقتة؟ لا. طيب بقدونس؟ لا ما في بقدونس. لا ما في بقدونس. شو عندكم؟ كزبرة في كتير بتحب الكزبرة بتاكلها هيك بلا شي. ده بتحب الطبولة مثلا؟ كتير شي مرة بأثيوبيا بتقلوا بطاطا؟ لا هون تعرفتي على البطاطا المقلية صح؟ بس روحي لهونك حتقلي بطاطا؟ بلا إيه كتير طيبة. تفاح عندكم؟ بلا في تفاح. موز أكيد في موز. عنب؟ لا زيتون؟ لا. في كتير اشياء مش موجودة يعني مثلا خاص؟ لا فجل؟ لا فليفلة؟ لا كمان؟ شو عندكم خضرة؟ غير فيه مثلا بندورة كزبرة شو كمان؟ كزبرة بندورة بتحلى ما بعرف اسمه بصل في إيه ثوم في بلا شو بعد عندنا زعتر وبقلة؟ لا ركة شو يعني هودي اللي هلا جابوا المستر للسلطة قلتي لي جاب واحد لا ما في. شو بعد عندنا خضرة أنا نسيت الخضرة. ملفوف بلا فيه أحمر وأبيض ولا بس واحد؟ بلا أبيض بس أي أبيض بس أبيض. أرنبيط في؟ لا أرنبيط إنه هادي اللي بنقليهم تيجي هيك كبيرة أبيض تيجي شكلها لا إيه باذنجان لا ما في؟ لا كوسة لا كمان؟ إيه أو ماي جاد كله هذا ما في عندكم منه؟ إيه ما شو بعد في؟ شو عندكم لكان خضرة؟ غير رمان؟ لا ليمون ايه؟ إيه. برتقال كلمنتين؟ لا بوملة؟ لا خارمة؟ لا شو بعد في؟ ليش عندهم ما في؟ ما بيزرعوا ولا الأرض ما بينجحوا عندهم ولا مش واصلين لعندهم ولا كيف؟ ما فهمت حدا يفسر لي. ሰላም ጤና ይስጥልኝ ውድ እየተከበራችሁ የሸዋሌ ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ተመሰገነ ይሁን። ሰላማችሁ በያላችሁበት ቦታ በዘተረፍረፍ ይበልልኝ። ወደ ሸዋሌ ቲዩብ አዲስ የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ። ነባሮችም ማበረታታታችሁን አትርሱላለኝ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ከመግቢያ እንዳያችሁት ቪዲዮን አንድ እህታችንና እንዲሁም መዳም ሆነው ስለ አገራችን ኢትዮጵያ እዚህ ቤሩት ሊባኖስ ነው እንግዲህ ይቺ መዳም እና ይቺ እህታችን ያሉት እዚህ እኔ የምኖርበት ቤሩት ላይ ነው ማለት ነው። እና ስለ አገራችን ምን አለ እያለች ስለ አትክልቶች እየጠየቀቻት ነው። ስትጠይቃት ደግሞ እሷ እየመለሰችላት ነው። እንግዲህ ይቺ እህታችን ይመስለኛል ያው አገራችንን ከተማውን ዞር ብላ ማታቅ ትመስለኛለች። እንግዲህ አገራችን ኢትዮጵያ በጣም ሰፊ አገር ናት። አንዱ አካባቢ የሌለው አትክልት አንዱ አካባቢ ላይኖር ይችላል። ግን ሙሉ በሙሉ ኢትዮጵያ ውስጥ የለም ብለን መናገር የለብንም። እንደገናም ደግሞ ለአሰሪዎቻችን እኛ የመጣነው ለስራና ለስራ ብቻ ነው እንጂ ይሄ አለ ምናምን ብለን ምንም መነጋገር አያስፈልግም። ግን አዋርደሽናል ማለት ነው። እና እህቶቼ ለምታደርጉት ነገር ሁሉ ተጠንቀቁ። ለምታደርጉት አታዋርዱን። የእውነት ደግሞም እኮ ሶሻል ሚዲያ ላይ እዛው ቤት ውስጥ ለብቻችሁ እኮ ቢሆን ይሻላል። ግን ሶሻል ሚዲያ መታችሁ ስለ ሀገራችን ያሉትን የሌሉትን እያላችሁ ባትዘረዝሩ መልካም ነው። ምክንያቱም አለ ሁሉም ነገር ኢትዮጵያ ውስጥ የሌለ ነገር ምንም ነገር የለም። ግን ቀጥታ ተነስተን ገጠር ውስጥ ኖረን ገጠር ውስጥ አሁን እኔ በምኖርበት አካባቢ ማቃቸው ነገሮች አሉ፣ ማላቃቸው አዲስ አበባ ላይ መጥቼ ያዩዋቸው አትክልቶች አሉ። በዛን አጋጣሚ ከሆነ አዎ፣ ግን ሙሉ በሙሉ ኢትዮጵያ ውስጥ የለም ብለን ማለት አንችልም። ብዙዎች አሉ። እሱ አሁን የጠየቀቻት
ብዙዎች ኢትዮጵያ ውስጥ አሉ ማለት ነው። አሁን እዚህ ቤሩት ሊባኖስ ኪያር አለ ኢትዮጵያ ውስጥ አለ ማለት ነው። እንደገና ደግሞ ምቅቴ የሚባል አለ። ከዚህ ቤሩት ላይ ሊባኖስ ላይ ያላችሁ ምቅቴ በአብዛኛ ጊዜ የሚገኘው በሙቀት ጊዜ ነው። አሁን በቅዝቃዜ ባለንበት ሰዓት የለም ማለት ነው። እና ይህ ምቅቴ አብዛኛ ሊባኖስ ብቻ ነው የሚገኘው። ሌሎች ሀገር እንደ ሊባኖስ አይገኝም ማለት ነው። እና ሌላው ደግሞ በአዶኒስ አለ ኢትዮጵያ ውስጥ አለ ማለት ነው። አዲስ አበባ ላይ አይቻለሁ አለ። ድንች ደግሞ ፖታታ እንትን የተጠበሰ የለም ወይ ስትላት አለ ወይ ስትላት የለም ነው ያለችው። አለ ይሄም አለ ማለት ነው። አታዋርጅን እህታችን፣ አታዋርጅን። እንትን ምንድን ነበረ ያለችው ደግሞ ዘይቱን ደግሞ የወይራ ዘይት አለ፣ እንዲሁም ፍሬውም አለ ማለት ነው። ግን ገጠር ላይ አለ ግን አንጠቀመውም ማለት ይለያያል። የሁኔታው የዚህ ሀገርና የኛ ሀገር ያለው ይለያያል። ገጠር ላይ አሁን ያፈራል ግን ያናክል ትኩረት አንሰጥበትም፣ ጥቅሙንም አናቀውም። እኔም ያየሁት እዚህ ነው ጥቅሙን የማቀው። ግን የወይራ ዘይት እንዳለ የወይራ ፍሬ እንዳለ አቃለሁኝ አለ ኢትዮጵያ ውስጥ ማለት ነው። ሌላው ደግሞ ከስ እኮ አለ ኢትዮጵያ ውስጥ አለ። ቆስጣ ማለት ነው። ያው እንደ ቆስጣ ሆኖ አለ ኢትዮጵያ ውስጥ ማለት ነው። ፍጅራ የሚባል የሆነ ቂጡ አይነት የሆነ ቀይ ማለት የሆነ ሰማያዊ ነገር እንደዚህ አይነት ነገር አለ፣ ግን በሌላ አይነት ነገር ነው ያለው እንጂ እንደዚህ አይነት ተመሳሳይ አይደለም። ሌላው ደግሞ ዛተር ባቅሌ የሚባሉ እነኚህን ነገሮች እንዲሁም ደግሞ የጅብ ጥላ አይነቶች አሉ ኢትዮጵያ ውስጥ፣ ግን እኛ ለጥቅም አናውላቸውም። እኔ አሁን ባቅሌ ዛተር የሚባሉት ሳርም እህል ውስጥ ራሙቻ ውስጥ ሲወጣ አውቃለሁ። ገጠር ላይ በደንብ ነፍ ነው ያለው ማለት ነው። ግን እንደዚህ ለጥቅም እንደሚውል እንደሚበላ አላቅም ማለት ነው። ግን እዚህ አሁን ሰላጣ ላይ ተቀላቅሎ እጠቀማለሁ እበላለሁኝ ማለት ነው። ያን ያክል የሚያስጠላ ነገር አይደለም። ያው እንትን ተፈጥሮ ስለሆነ አትክልት ስለሆነ ያው እንጠቀማለን ማለት ነው። ግን ሙሉ በሙሉ ድምድም አድርገን የለም ኢትዮጵያ ውስጥ እንዲህ አይነት ነገር የለም ማለት የለብንም። አይ አለ እንትን ላይ ጎግል ላይ ገብታ ሰርች አድርጋ ማየት ትችላለች እንጂ ያሉትን ነገሮች። ሌላ ደግሞ ምንድነው ያለችው? በትንጀን አለ፣ ግን ስሙ በኢትዮጵያ ምን እንደሚባል አላቅም። አለ ስሙ አለ። ደግሞ ኩሳ የሚባል አለ። እዚህ ኩሳ የሆነ እንትን ብሎ ተቦርቡሮ እንትን ስጋ እንዲሁም ደግሞ ሩዝ የተለያዩ ቅመሞች ተጨምሮ እሱ የሚሰራ ኢትዮጵያ ውስጥም አለ። እኔ ባይኔ ስላየሁኝ ማለት ነው። ሌላው ምንድነው? ከለመንተሪ የሚባል እዚህ በአረበኛ እነኚህ ትንንሾቹ ብርቱካኖች ናቸው። ትልቅ አለ ትንሽ አለ ማለት ነው። እነኛ ነው እንጂ ኢትዮጵያ ውስጥም አለ። እንደውም ኢትዮጵያ ውስጥ አብዛኛ ትናንሾች የምታገኙበት አካባቢ አለ፣ ትልልቅም አለ። ሁሉም ነገር ኢትዮጵያ ውስጥ አትክልቶች አሉ። የሉም እያላችሁ አታዋርዱን፣ ሀገራችንን አታዳክሙብን። እንደገና ደግሞ አረቦች ስለ ሶሻል ሚዲያ ይዘዋችሁ መጥተው ስለ ሀገራችሁ ስለ ማንነታችሁ ስለምን ሲጠይቋችሁ አትመልሱላቸው እንዴ? እናንተ የቆመጣችሁት ለስራና ለስራ ብቻ ነው እንጂ ለነሱ ፎሎ መሰብሰቢያ አትሆኑ። ለራሳችሁ ሶሻል ሚዲያ ከፍታችሁ በራሳችሁ መጠቀም ትችላላችሁ። እምቢ ብላችሁ ካሜራው ውስጥ ገብታችሁ ስለ ሀገራችሁ ስለ ማንነታችሁ ስለምን ሲያወራችሁ አናቅም ብላችሁ መመለስ ትችላላችሁ እንጂ እኔ እውነት በጣም ነው የተናደድኩትኝ እግዚአብሔርን። ኮሜንትም ብዙዎች የዚህን ቪዲዮ ኮሜንት በደንብ አድርጌ ነው ያነበብኩትኝ። ሁሉም በቃ አዋረደችን አለ እያሉ እንደውም ጎግል ላይ ሰርች እያደረጉ ፎቶን እያነሱ ብዙ ሰው ያን ሴንድ አድርገው አውርደው አይቻለሁኝ ማለት ነው። ስለዚህ ኢትዮጵያ ከሊባኖስ ማለት ነው 3-4 እጥፍ የምትበልጥ አገር ናት እና አንዱ ሀገር ባይኖር አንዱ ሀገር ሊኖር ይችላል። ምሳሌ በጣም አትክልቶች የሚበዛበት ቦታ አለ፣ አትክልት የሌለበት ቦታ አለ። እንደዛ ስለሆነ ሳናቅ ስለ ሀገራችን ሁሉን ነገር ሳናቅ በደፈና እንዲህ ነው ብለን
ኢትዮጵያን ሙሉ እንትን ማለት የለብንም። ለአረቦቻችን ለአሰሪዎቻችን ስለ ሁሉም ነገር ማውራት የለብንም። ኦኬ ብቻችሁን ከሆናችሁ አንቺና እሷ ከሆናችሁ አውሩ ማውራት ትችላላችሁ። እኔ ይጠይቁኛል ስለ ኢትዮጵያ ምን እንደሆነች ያውቃሉ፣ ጎግል ላይ ያውቃሉ። ለምን ይጠይቁኛል? እኔ ስለ ማንነታችን ያውቃሉ። እያንዳንዱን ነገር ስለ ማንነታችን፣ ስለ ምንነታችን፣ ስለ ሁሉም ነገር ያውቃሉ። እድሜ ለሶሻል ሚዲያ፣ እድሜ ለቴክኖሎጂ ያንን ስለሚያውቁ እናንተ ስለ አገራችሁ ስለምናችሁ መናገር አያስፈልጋችሁም፣ አስፈላጊም አይደለም ማለት ነው። እና እግዚአብሔር ሁላችንም እንድናስተውል ፈጣሪ ይርዳን። አስተውሉ፣ ስለምታደርጉት ነገሮች ሁሉ አስተውሉ። አገራችንን አታዳክሙብን ለማለት እወዳለሁ ማለት ነው። ይቅርታ ያው ይሄን የምላችሁ እንድትጠነቀቁ ነው። ምንም የምታገኙት ጥቅም የለም። አገራችሁን ማዳከም እስከሆነ ድረስ ስለማናቃቸው ድንገት ከገጠር ብድግ ብለን መተን እዛ አካባቢ እኛ አደግንበት አካባቢ አንድ ነገር ከሌላ የለም ብለን ሁሉንም ላ ብያለን መመለስ የለብንም ማለት ነው። እና ያው ተጠንቀቁ ለምታደርጓቸው ነገሮች። በቃ አገራችንን አታዳክሙብን፣ አታዋርዱን። እንዲህ አዋረዳችሁን እኮ እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ፣ እንድትማሩበት ነው። በቃ ሶሻል ሚዲያ የሚጠቀሙ አረቦች ካሏችሁ ደግሞ በቃ እናንተ ኮራ ብላችሁ ስለ ሀገራችሁ ስጠይቅ አዎ ይሄለ በቃ አዎ አለ ምን ቸገራችሁ እንዴ? እነሱ ለገና ሄዳ ልታክልልን ነው፣ ሄዳ ልዘራልን ነው። ምንድን ነው የስለኛ ስለ ሀገራችን የምጠይቀው? እና ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።